ወይኔ ጉዴ እቺ ተረገመች ወጥቷለች እርሹ ሌላ የቀረቀ ውስጥ የለም አዎ የለም ሌላውን ቼክ አድርጋለሁ ብቻ ነው ታሳፍራላችሁ በጣም ማም ጥሩ ስራ ነው የሰራሽው ቀጥይበት የኔ ልጅ በጣም ይቅርታ በጣም ሲከራከሩኝ እኮ ነው እንደወሰዱ የገመትኩት ተይው አታስረጅ ታነሽ ማይንድ እናቴ ተረጋጊ በቃ ምንም እኮ ማልቀስ አያስፈልግም እኛ እንደተባለው ይሄን ነገር አድርገው ነው ቢሆን ነበር ማልቀስ የነበረብሽ አው እናታችን የሰው ቤት የሚያጋጥም ነገር ነው እባክሽ ተረጋጊ እኔ ሄሌኒ በህልሜም በእኔም እንዲህ ታደርጋለች በያስቤ ማላቀው ነበር እንደሚጠረጠር ቢጠፋ እንደው እነሱን ተጠርጥር እናቴ እንደዚህ አይነት ነገር እኮ ያጋጥማል ታይ በቃ ቀለል አድርጊው ደግሞ ምንም ነገር ቢፈጠር እኛ ልጆችሽ እንደዚህ እንደማናደርግ ታውቂያለሽ እኮ እኛ እኮ አንቺ ልጆች ነን ምንም ቢቸግረን አናደርገው በዛ ላይ እሷ ይበላይ ሆና ዛሬኛ ላይ እንደዚህ ያደረገች ጊዜ ደግሞ እኛን ከፍ ያደርገናል ከኛ የሚጠበቀው በትክስት መጠበቅ ነው እሺ አዎ እናቴ የዛን ይሄንን ቀን አስተውሰን የሆነ ጌጣጌጥ ገዝተን ለዚህ ቤት ስጦታ እናበረክታለን ኑን ያተዛዘዋት ከሰው ስተት ከብረት ዝገት አይጠፋ ብረት የሚዝጋው የማይን ቦታ ሲቀመጥ ነው እሷም እኛ ላይ እምነት ከሌላት ከመጀመሪያው በሯን ከፍታ መቀበል አልነበረባት በዛ ላይ እኛ እንደወሰድነው እኛን ሳትጠይቀን በራሷ ነበር የወሰነችው ይሄ ማለት ደግሞ ሰውን ለማስቀየም የዛን ሰው ስተት መጠባበቅ ነው ምን ነው እናታችን ገርማችሁኝ እኮ ነው ያለ እድሜያችሁ ብስል ብላችሁ የለ እንዴ ያንቺ ልጆች ከመብሰልም አልፈው አሯል እንጂ ቀላል ሰው እንዳይመስሉሽ ወየኔ ድምቡሽ አንቺስ ብትይ ብስል ብለሽ የለ እንዴ ያው ካፍሽ የሚወጣው ቁም ነገር ነው ምን አጋለው እንጂሽ አይወደኝም እንጂ ማን ነው እሱ መሲ ልጅሽ አያይሻት አይደል እንዴ ይሄው መሲ አፋፌን ስትለኝ ነው እንዴ ይሄማ እኮ የጓደኛ ወጉ ነው እንደው እናንተን እያዩ ተጽናናው እንጂ እዚህ ቤት ከመጣው እንደ ዛሬም ከፍቶኛ ያቀም ምንም እንዳይከፋሽ እናቴ እኛ እኮ አለንልሽ አንቺ ፈገግ ስትይ ነው እኛ ደስ የሚለን እናቴ ምንም ቢሆን አንቺ እንዳይከፋሽ በጭራሽ እንዳታዝኝ
ምንድነው እህቴ ጌጡ እኔ ጋር ነው ያለው። ምን እየቀለድሽ መሆን አለበት? ኧረ አይደለም እየቀለድኩ አይደለም እህቴ። የሆነ ሰው ቦርሳ ውስጥ አስቀምጦት ነበር። ከዛ ቅድም ስልኩን ጣጣ እንዳያመጣብሽ ስትይኝ ላስቀምጥ ስል ነው ያገኘሁት። በጣም ደንግጬ ሌላ ቦታ አድርጌው ነው የተከተልኩሽ። ወይኔ አምላኬ፣ ይሄማ የራሷ የሄለን ተንኮል ነው። እሷ ለምን እንደዚህ ታደርጋለች እህቴ? ስለማታውቂያት ነው ታደርጋለች። እንዴ ምን ትጠቀማለች? እኔ እሷ ሳትሆን ኤልሹ ትመስለኛለች። አይ ኤልሹ አይደለችም፣ እራሷ ናት። ኑኑ በደንብ መጠንቀቅ አለብሽ እባክሽ። ለምን? ቆይ ከሰሞኑ ያለችሽ ነገር ወይም አንቺ ያጠፋሽው ነገር ነበር? እኔ አጥፍቻ አይደለም፣ ግን ቤሉል ሲቀርበኝ ደስ አይላትም፣ ትቆጣኛለች። ጠዋት ላይም እያስጠነቀቀችኝ ነበር። አዎ እራሷ እንደሆነች ገብቶኛል። እሺ እህቴ፣ አሁን ጌጣጌጡን የት ላስቀምጠው? ቆይ ተረጋጊና በደንብ ደብቂው፣ ከዚያ የሆነ መፍትሄ አናጣም። እሺ እህቴ፣ በቃ አንቺ ማትናደጂ። እሺ አልናደድም ነው፣ አታስቢ። እቺ ማትረባ እንዴት ነው ካስቀመጥኩበት ያወጣችሁ? ወይኔ ልሹ እቅዴ ተበላሸ። ቆይ ምን ባረጋት ነው የሚሻለኝ? እኔ ጋር ነው ተደርሶ እንደፈለገች ከፈለግሽ ሌላ ክፍል ማስገቢያት። ኤልሹ እርግጠኛ ነሽ አይደል ጌጣጌጤን አልነካሽም? አረ በጭራሽ ማም። ቆይ እኔ እንዴት እንደዚህ አይነት ነገር አደርጋለሁ? እኔ እኮ ክፍልሽም አልገባሁም። ግን እንዴት ታዲና አዲሷን ልሳጠረጠሪ እነሱን አሰብሽ? ከሁለቱ ውጭ እኔ ላይ ክፉ የሚያስብ ሰው የለም። በዛ ላይ ቤቱን በደንብ የሚያውቁት ሁለቱ ናቸው። እና መሲን በደንብ ፈትሸት? አዎ ልብስ ማስቀመጫዋ በሙሉ ፈልጌ ነበር፣ ግን ላገኝ አልቻልኩም። ይሄ ጌጥ እስከ ጧት መገኘት አለበት፣ አሊያ ግን ጥሩ አይሆንም። አዱ ምን ሆነህ ነው? እንዴ አዶኒ፣ ቆይ ምን እየሆንክ ነው? አዱ ሰክረሃል እኮ። ቆይ ምን ሆነህ ነው? የት ነበርክ? ለምንድነው እንደዚህ የምታለቅሰው? አዶኒ ቆይ እንዴት እንደዚህ ታደርጋለህ? ጭራሽ ሰክረህና ጠጥተህ ቤቱን ልበጠብጥ ነው? ማም ታይ፣ ምንም እንዳትዩ። አንቺ ዝም በይ ማም፣ ምንም እንዳትዩ አልኩሽ እኮ። ውርጋጥ! ጭራሽ ቤቴ የማን መጫወቻ ይሆን? ወይኔ አዱዬ፣ ቆይ ምን ሆነህ ነው? እኔ እኮ አንተ ሲከፋና ስታዝን ማየት አልፈልግም። እናትህ ዝም በል አዱዬ እባክህ። ቆይ ምን ሆነህ ነው እንደዚህ እስከምትሆን ድረስ የሰከርከው? በቃ አልችልም አዱ። እንደዚህ ሆነ እያየሁህ እንዴት ነው ጥዬህ የምሄደው? አዱዬ እባክህ አትከፋ፣ እኔ እኮ አለሁልህ። አዱ እኔን ተመልከተኝ። ቆይ ለምንድን ነው እኔን የማትቀርበኝ? በቃ ሂጂን። እሺ ቆይ ልደግፍና ወደ ክፍል ልውሰድክ። ተይኝ አልኩሽ እኮ። ተይኝ እንዴ! ምንድነው? ምን እየተፈጠረ ነው? ለምንድን ነው እንደዚህ እስከምትሆን የጠጣው? አንተ ነኝ ወንድም። በምን ምክንያት አንተ ነኝ ወንድም ልትሆን አትችልም? ያረድክ ባሽ። አዱዬ ተረጋጋ። ይገባኛል ስለጠጣ ነው እንደዚህ የምትለው። አይ ስለጠጣሁ አይደለም፣ በጣም ስለምታስጠላኝ ነው። እሺ ደግሞ እኔ በአንተ እጅ የምነካል። አንተም አንቺ ቆሻሾች ናችሁ። ልቀቁኝ ወደዛ። እንዴ ኧረ ተረጋጋ ወንድሜ። ወንድም ያስበለኝ። እኔ ወንድም አይደለም። እሺ ሲያስጠላ፣ በጣም ሙጣላ። ገደል ግባ። በጣም ትቀፈኛለሽ ቆሻሻ። እረፍ፣ አትጨማለቅ አዱ። ና ተነስና ወደ ክፍል ግባ። አንተ ለእኔ ስነ ስርዓት ልታስተምረኝ? ዋው ሲገርም። አስመሳዮች
እህቴ ምን ሆኖ ነው? የምታውቂው ነገር አለ? አላውቅም እባክህ። አንቺ ደግሞ ምን ሆንሽ? አዱ ምን አጋጥሞት ነው? ለምንድን ነው እንደዚህ እየሆነ ያለው? አሁን ከሄድኩ ደግሞ ጥሩ አይደለም። ምን ይሻላል? ቴምር ፕሮፐርቲዎች ነን። ከ10 በላይ ሳይቶችን በተለያዩ የአዲስ አበባ ክፍሎች ልዩ በሆነ ጥራትና የግንባታ ፍጥነት አስረክበን ታማኝነታችንን በተግባር ማስመስከር ችለናል። በአሁኑ ሰዓት ደግሞ ቤት ለመግዛት ዝግጅት ላይ ላላችሁ ታላቅ የምስራች በሳር ቤት ቫቲካን ኤምባሲና በአዋሪ አደባባይ አዲስ ለሽያጭ ያወጣናቸው ሳይቶቻችን ላይ ታላቅ የ35% ቅናሽ ይዘንሎት መተናል። ከባለ 1 እስከ ባለ 3 መኝታ በልዩ ዲዛይንና ተመጣጣኝ ካሬ ለሽያጭ ይዘንሎት መተናል። ባለ 2 መኝታ ቤት በ80 ካሬ 5,700,000 ጠቅላላ ክፍያ፣ ባለ 3 መኝታ ቤት 139 ካሬ 9,900,000 ጠቅላላ ክፍያ እንዲሁም በቃሊቲ ገላን የሱቅ ፕሮጀክት በ500,000 ቅድመ ክፍያ ብቻ የሱቅ ባለቤት እንዲሆኑም ተጋብዘዋል። በ0957 03 02 77 ፈጥነው ይደውሉልን። ቴምር ፕሮፐርቲስ። እህቴ እንዴት አደርሽ? ደህና ነኝ። ምን በጧት ተነሳሽ? አተኝም እንዴ? አይ አንቺን በስራ ላገዝሽ ብዬ ነው። አይ እንደዛማ አይሆንም። አንቺ አሞሻል። ባያርፈሽ ቁጭ በይ። አሁን እኮ ደህና ነኝ። ብዙም የህመም ስሜት የለውም። ቢሆንም ለስራው ነው ያለው። አንቺ አትጨነቂ። እንዴት አደራችሁ? ደህና ነን። እንዴት ነህ? ማታ በተፈጠረው ነገር ባካችሁ በእናቴ ስም ይቅርታ ጠይቃለሁ። ምንም ቢፈጠር እናንተ እንደማታደርጉ ታውቅ ነበር። አይ ችግር የለውም። ይቅርታ መጠየቅ አይጠበቅብም። እንደዚህ አይነት ነገር ያጋጥማል። ወዴት ነው? ልትወጣ ነው እንዴ? አዎ እሷ ማግኘት አለብኝ። እንዴ ቁርስ ሳትበላ? ውጪ እበላለሁ ብዬ ነው። እኔም ደግሞ የማናገርህ ነገር ነበር። አረ እሺ በቃ አናግርሽ እወጣለሁ። ኑኑ ተሻለሽ? ደህና ነኝ። ቤሉል መጣሁ። በቃ ጠብቀኝ። ልታናግሪኝ አልነበር እንዴ? እኮ ለዛ ነው መጣሁ ያልኩ። እሺ ኑኑ ማታ በተፈጠረው ነገር ከፋሽ እንዴ? አይ በጭራሽ። ያው ደብሮኛል ግን ብዙም አልከፋኝም። እኔን ታምኛለሽ አይደል? አዎ አምናለሁ። ሁሉም ነገር ይስተካከላል። እሺ እኔ አስተካክለዋለሁ። እንዴት? አልገባኝም። ይቅርታ እህቴ፣ ለብቻችን ትተይናለሽ? እሺ ቤሉል፣ እኔን እንደ እህትህ እንደምትወደኝና እንደምታከብረኝ አውቃለሁ። ስለዚህ ማታ ስለተፈጠረው ነገር ማወቅ አለብህ። ማታ የተፈጠረው ነገር እኔም እኮ ነበርኩ። ይኸውልህ ቤሉል፣ እትዬ አንተና እህቴ አብራችሁ ስትሆኑ ደስ አይላትም። ለምንድን ነው ደስ የማይላት? ደግሞ ይህንን ከኛ ጋር ምን አገናኝ? ያገናኛታል። ምክንያቱም አዲሷ ልጅ እጮኛህ ናት። ስለዚህ ከሌላ ሴት ጋር መሆኑ ደስ አይላትም። መሲ ተረጋጊ። አዲሷ ልጅ ምንም አይደለችም። ኑኑስ ምንህ ናት? አየህ ምንህ እንደሆነች እንኳን አታውቅም። እባክህ እህቴ አደጋ ላይ እንድትወድቅብኝ አልፈልግም። ስለዚህ ከሷ ራቅ። ይሄንን የምነግርህ እንደምትሰማኝ ስለማውቅ ነው። መሲ እንደዚህ ማለትሽ ትርጉም የለውም። እህትሽን የምርቅበት አሳማኝ ምክንያት ቢኖር አደርገው ነበር፣ ግን የለም። ቤሉል ድርቅ አትበል። አደጋ ላይ ትጥላታለህ። ይሄንን ከሆነ ልታወሪኝ ያስቀመጥሽኝ መሄድ አለብኝ። አታስረፍች። እንካ ይሄንን ሸፍነህ ያዘው። ምንድን ነው? ቤሉል ጌጡን ከዚህ ቤት የሆነ ሰው ኑኑ ቦርሳ ውስጥ ከቶት ነበር። ምን? እንዴት ሆኖ? ቆይ እዚህ ቤት ምንድን ነው እየተፈጠረ ያለው? ማን ነው ይሄን ያደረገው? ለዚህ ነው ከእህቴ ራቅ እምልህ። አደጋ ላይ ትጥላታለህ። ተረጋጊ እሺ መሲ። እኔ ምን እንደተፈጠረ ነገሮችን አጣራለሁ። እሷ ምንም አትሆንም። እንዴት አደራችሁ ልጆች? እንዴት አድርሽ እናት? እግዚአብሔር ይመስገን። ስጠብቅሽ ነበር። ይኸው መጣሁ። ወዴት ልንሄድ ነው? እሱን እንሂድና እናያለን። እሺ እንግዲህ
በይመጣን መስዬ እንዴት ነህ? አለሁ። ለምንድን ነበር የፈለከኝ? ለአንዳንድ ጥያቄዎች። እሺ ጠይቀኝ። ተቀምጬ የማጠፈው ምንም ጊዜ የለኝም። ተረጋጋ እባክህ። እንዳደገኛ ያደርጋል። ማወቅ የምፈልገው ነገር አለ። ከቶሚ ጋር በጣም ትቀራረባላችሁ፣ ስራም አብራችሁ ትሰራላችሁ። ግን ደግሞ የቀብሩ ቀን አልተገኘም። ለምን? ቆይ አንተ ማን ስለሆንክ ነው ይህን ጥያቄ ደፍረህ የምትጠይቀኝ? እዚህ ድረስ አክብሬ ስለመጣሁ ብቻ ልታመሰግነኝ ይገባል። መለፍለፉን አቁምና ስማ። ላወራ እንጂ ላዳምጥ አልመጣሁም። ስላንተ በደንብ ሳጣራ ነበር። እንዲያውም ቶሚ ያረፈ ቀን ተገናኝታችሁ እንደነበር ነው መረጃው የደረሰኝ። ምን ባይሞት ኖሮ ዛሬ የምንገናኝ ነበር። ታዲያ ምኑ ይገርማል? እንደ መርማሪ ፖሊስ ያደርጋል። በስርዓት መልስልኝ። እንደ ዛሬም ስርዓት ኖሮኝ አያውቅም። ሲጀመር ለምን አላማ ነው ያገኘኝ? ቆይ ቶማስን ገሎታል ብለህ አስበህ ነው? ብገለውስ ደግሞ ምን ልታመጣ? የምትወደው ምናምን አታስመስል። በጣም እንደምጠላው አውቃለሁ። እሺ እየሸፋፈንክ ነው። ብዙ ወዳጆች አሉት እኮ። ሲጀመር ከሁሉም እኔን ለምን መረጥክ? ምክንያቱም ስላንተ በደንብ አጣርቼ ነው የመጣሁት። እሱ እንዳስቀጠረ ሁሉ ሰምቻለሁ። ግን ደግሞ ቀብሩም ላይ አልተገኘም። ታዲያ ያስጠይቅም? ብገኝም ባልገኝም የራሴ ምክንያት አለኝ። ሲጀመር እንደዚህ አይነት ርዕስ ላይ የማወራበት ጊዜ የለኝም። አሁን መሄድ አለብኝ። ቁጭ በል። አልጨረስኩም። የጠራሁህ እኔ ነኝ። የጠራሁበትን ምክንያት ደግሞ ገና አውርቼ አልጨረስኩም። እኔ ካንተ ጋር ምንም ችግር የለብኝም። የጠራሁህ አብረን እንድንሰራ ነው። ከመርማሪ ፖሊስ በአንድ ወደ ቢዝነስ አጋርነት አይከብድም? አንተ የምቀለድበት ጊዜ ተርፏል። እባክህ ምንድን ነው የሚያስሮጥ? ቆይ አላማ ምንድን ነው? በግልጽ ንገረኝ። እሱን ስንስማማ የምነግር ይሆናል። እኔ ደግሞ ከመስማማቴ በፊት ስለ ነገሩ በግልጽ ማወቅ አለብኝ። ያለበለዚያ አልችልም። እንድታስብበት ጊዜ ሰጥቻለሁ። በድጋሚ እደውላለሁ። ሌላ እኔ ጠርቼ እኔን አስቀምጠህ መነሳት አትችልም። ቀጣይ ስንገናኝ ትምህርት እንዲሆን በተረፈ እደውላለሁ። በጣም ጥሩ። በራሱ ጊዜ መጥቶ ወጥመዴ ውስጥ ገባ። ሄሎ፣ እንዴት ነህ? ደህና ነኝ። ዛሬ ፍሪ ነኝ። አድራሻ ልክልሻለሁ። ቶሎ ብለሽ ነኝ። እንዴ ደህና ነሽም አላለኝም። ደግሞ ጆሮዬ ላይ ስልኩን ዘጋው። እሺ በጣም ጥሩ። አንተ የማትረባ ስንገናኝ ምን እንደማደርግ አሳያለሁ። ይቅርታ እትዬ፣ ማታ ማምሸቴ ሳይቀር ሰክሬ በጠበጥኳችሁ። አዎ በጣም ተገርሜ ነበር። ካንተ ይሄን አልጠበቅም። ይሄ እኮ በጣም የተከበረ ቤት ነው። ይቅርታ፣ በቃ ከዚህ በኋላ እዚህ ስለማልኖር እንደዚህ አይነት ነገር አይፈጠርም። እንዴ ምን ማለት ነው? ከዚህ ስለማልኖር ማለት አዶኒ? በቃ ወደ ቤቴ ለመመለስ አስቤያለሁ። ለምን ሲባል ቶሚ ከሌለ እኛን አትፈልገንም ማለት ነው? ቆይ እንዴት በዚህ ጊዜ ትተኸን ትሄዳለህ? ተው አዶኒ፣ የማይሆን ነገር እንዳታደርግ። እዚህ የምኖር ከሆነ መበጥበጥ ይቀጥላል። ስለዚህ መሄድ አለብኝ። አይሆንም፣ እንደዛ እንዲሆን አልፈቅድም። እሺ አሁን አንድ የሚሄድበት ቦታ አለ፣ ስመለስ እናወራለን። በዛ ላይ ደግሞ ኤልሹንም በደንብ አስጠናት። ቶሎ ወደ ክላስ መመለስ አለባት። እሺ እሺ። ኤልሺ፣ ማታ ስለተፈጠረው ነገር በጣም ይቅርታ። ትንሽ ጠጥቼ ስለነበር ነው ያስቀየምኩሽ። አረ ችግር የለውም።
የምን ይቅርታ ነው ደግሞ? ለምን እንደዛ እንደሆን ካውቃለሁ። ባይሆን እኔ ስለመተውክ ስሜታዊ ይቅርታ። ምንም አይደል። ቁጭ በላዱ። መቼም ተመልሰት ውጣማ። አልወጣም። ደግሞ ወደ ክላስ መመለስ አለብሽ። ማንበብ ጀምሪ። አረ በዚህ ሞራል ክላስ አልገባም። መሄድ አልፈልግም። ምን ማለት ነው ደግሞ? ኤልሺ ተይሺ። እኔ ደግሞ ጠንካራ እንድትሆኝ አግዝሻለሁ። ቆይ አንተ መች ጠንካራ ነው የምታግዘኝ? በትንሹም ቢሆን እንኳን ታለበት ሁኔታ ቃለሁ። ደግሞ ለኔ ብትነግረኝ ዝም ከምትል ይቀል ነበር። ተይ እንጂ ደግሞ ሌላ ጥፊ ደግሞ እኔ ስለሷ ንገረኝ አላልኩም። እሺ እንደፈለግሽ። በቃ ማረፍ አለብኝ። ብታይ ማታ አልተኛም። በጣም አሞኝ ነበር። አዱይ ወይ ለምን ነው ተወጣ ብለን አንመጣም? ወይ ደግሞ አንድ ላይ እንጠጣ። ለትንሽ ጊዜም ቢሆን ሰክሬ ይሄን ሁኔታ መሻት እፈልጋለሁ። ሁለተኛ እንደዚህ ስትይ እንዳልሰማሽ። እንኳን አይደለም መጠጣት ባይንሽ እንኳን እንድታይ አልፈቅድልሽም። በጣም ነው የምትጠነቀቅልኝ። ምን ማለት ነው ደግሞ እሱ? እንደምትወደኝ እኮ አውቃለሁ። እኔ ግን የማይገባኝ ቆይ ለምን እንደምትርቀኝ ለምን እንደማታምነኝ? በቃ እሺ ደክሞኛል፣ ማረፍ አለብኝ። ከወጣሽ ማንም እንዳይረብሽኝ በሩን ዝጊልኝ። አይንዬ ለጊዜው እዚህ ትቆያለሽ። የሚያስፈልገውን ነገር በሙሉ እናሟላለን። አንቺ ምንም እንዳትጨነቂ። የኔ ልጅ ምን በወጣህና ይሄን ታደርጋለህ? ደግሞ ከወላጆች አልፎ ላንተም ስቃይ ልሆን። አይንዬ እናቴ ይሄን የወሰንኩት ማታ ከተፈጠረው ነገር በኋላ። አንቺም ሆንሽ አንቺ ልጆች ይሄ ነገር አይገባችሁም ነበር። እንደው ተባረክ የኔ ልጅ። እግዚአብሔር አያሳጣ፣ ክፉ አይንካ። እንደው የረገጥከው የሄድክበት ሁሉ ይለምልም፣ የነካ ሁሉ ይባረክልህ። እድግ በልልኝ፣ ዘሪ ይብዛኝ ያስተዋይ። እንደው ከልጆችም ለይቻለህ። አይንዬ አንድ ነገር በዛው ለነገርሽ ነበር። ምንድነው? ንገረኝ። ምን መሰለሽ? ምኑ ካንቺ ጋር እዚህ መሆን የምትፈልግ እንኳን አትፍቀጅላት። ለምን? እንደውም እኮ የዘውትር ምኞቷ ነበር። አዎ አውቃለሁ፣ ግን ለሷ ከዚህ ቤት ይልቅ ያኛው ቤት ይሻላል። ተመልሳ ትምህርት መጀመር አለባት። አሪፍ ጭንቅላት ያላት ልጅ ናት። እኛ ጋር ሆና እኔ ያግዛታለሁ። እሺ ካልክ እንግዲህ እንደው እንዳትከፋብኝ ብዬ ነው እንጂ ችግር የለውም። በጭራሽ ምንም አትከፋ፣ አንቺ አታስቢ። እሺ እንግዲህ እንዴት ናጎቴ? ምን ልታሳየኝ? እናት በአሁን ሰዓት ምን እያደረገች እንደሆነ ላሳየን የጠራው። ማለትማ ሄለን ሀብትና ንብረቱን የራሷ ለማድረግ ትጣጣራለች፣ አንተ ግን ተኝተሃል እያልኩ ነው። እንዴ አጎቴ፣ ቆይ ለምንድን ነው ንግግር ሁሉ ገንዘብ ብቻ ይሆን? እንዴት ነው የራሷን ገንዘብ ልትወስድ የምትችለው? ጅል፣ ማን የሷ ንብረት ያደረገው? ሲጀመር የገባችው በአባት ንብረት ነው። ያጠመደችው ለገንዘብ ነበር። ይሄው አሁን ተሳካላት። ለምንድን ነው እንደሱ ያየኛለሁ? በጣም ግራ ስላጋባኝ ነው እንደዚህ ማይ። ለምን እንደዚህ እንደምትሆን እየገባኝ አይደለም። ደግሞ የኔ ዓላማ የአባቴን ግዳይ መፈለግ ነው እንጂ ገንዘብ መሰብሰብ አይደለም። እያስጠነቀቅኩ ነው። ለምን ታስጠነቅቀኛለህ? እኔ አሁን ላይ ህፃን ልጅ አይደለሁ። የማደርገውን ነገር አውቃለሁ። በጣም ጥሩ። ለማንኛውም ልውሰድህና ባይነት ያለ ለምን እንደዚህ እንደምጨቀጭቅኝ አልገባኝም። ቆይ ግን ፍላጎትሽ ምንድን ነው? ቴዲ፣ የቶማስ ገዳይ ማን እንደሆነ ማወቅ አልቻልኩም። በየጊዜው ደግሞ ማስፈራሪያ፣ ዛቻና ቴክስት እየደረሰኝ ነው። ቆይ ማን አባቱ ነው እኛ ላይ እንደዚህ የሚያደርገው? እሱን እኮ እኔን መጠየቅ የለብሽም። እንደማላውቅ አንዴ ነገርኩሽ አይደል? ስለዚህ እኔን ነው መተው ያለብሽ። ልታግዘኝና ተባብረን ደግሞ መቆም አለብን።
ከዚህ በኋላ ከአንቺ ጋር ተባብሬ ከምቆም ብቀመጥ ይሻለኛል። እሺ ቆይ ግን አንቺ ለምን አይገባሽም? እስኪ አንዳንድ ሲነቃብሽ ፈሪ እንጂ። እንዴት? ምን እንዴት አለው? አሁን ተመልሰሽ የመጣሽው ለብቻሽ ምንም መፍጠር ስላልቻልሽ እንደሆነ አውቃለሁ። ኧረ እባክህ ለብቻ ምንም ነገር ማድረግ የማትችለው አንተ እንጂ እኔ አይደለሁም። እሺ እባክሽ እንደዛ እያልሽ ራስሽን አሸውጂ። እንደዛም ከሆነ ለብቻዬ ምንም ነገር ማድረግና አለማድረግ እንደምችል ላሳይሽ። ትንሽ ብቻ እረፍት ስጪ። እረፍ እባክህ ቴዲ። አንዳንድ ሰዎች ትገርሙኛላችሁ፣ አንቺን ጨምሮ። ስትወደዱ ለሰው ምንም ክብር የላችሁ። ሰው አማራጭ አጥቶ የመጣ ይመስላችኋል። ሰንተዋችሁ ደግሞ ወደ ልባችን ለመግባት የሆነ ቀዳዳ ትፈልጋላችሁ። ቆይ ምንድን ነው? የእውነት ኑሩ እስኪ። እኔ ከልቤ ነው የምልህ፣ የምር እየዋሸሁ አይደለም። እረፍ ሄለን፣ ራስሽን እንጂ ከእንግዲህ እኔን አሸውጂኝ። ስለዚህ የእውነት መኖር ጀምሪ። በቃ አንድ ሰው ከወደድሽ የእውነት ውደጁ፣ ሙችለት። ከጠላሹ ደግሞ በዙሪያሽን መኖር የለበትም። ከዛ ሰው አንቺ ራስሽ መራቅ አለብሽ። አይጠቅምሽም። ቴዲ ቆይ እንዴት ማስረዳ ነው የሚገባ? ዘመኔ ሙሉ አንቺን ለመረዳት ሞክሬ የተረዳሁት ትልቅ ነገር ቢኖር ጊዜ ማባከን። አምላክ ይመስገን ድጋሚ የምነሳበትን እድል አልነሳኝም። ይኸው አይኔ ተገለጠ። እባክህ እኔን ፍልስፍና አንተው። አሁን ማወቅ የሚፈልገው የቶሚን ገዳይ ብቻ ነው። ሲገርም ለካ ማንም ከማንም አይበልጥም። ሁሉም ሰው የሚፈራው ሰው አለ። አንቺም ድብቁን ገዳይ እየፈራሹ ነው። አይሽ አንቺም ሰዎችን ስታጠፊ የሟች ወዳጆች ልክ እንደ አንቺ ነው የሚጨንቃቸው። ወይኔ በፈጣሪ አንተ ምንድን ነው ዛድቅ ዛድቅ አጫወትህ እኮ። ምን ነው የምትለው? አያት አይደል? ገና ሀዘኑ እንኳን ሳይረሳ ከሌላ ወንድ ጋር ሆነ። ቤሉል ጂላቱ ዙሪያን በደንብ ተመልከት። ምን እያደረክ ነው? ደውልላታለሁ። እያያት ምን አስጠየቀ? ሄሎ ማ። ወይ ቤሉል እንዴት ነህ? አለሁ ደህና ነኝ። የት ሆነሽ ነው? ፈልጌሽ ነበር። ወይ ሳልነግርህ ስራ ቦታ ከሄድኩ እኮ ትንሽ ቆየሁ። እዛ ሂጄ ነው። ምን ነው ፈለከኝ? አዎ ግን ስራ ቦታ መጥቼ አጣሁሽ። ምን? አይ እኔ ስራ ቦታ እኮ አይደለም ያለሁት፣ የአባት ስራ ቦታ ሆኜ ነው። ምን አለች? መሄድ አለብኝ። ወዴት? ወደ አለችበት። እረፍ እንጂ እንደዚህ ማድረግ የለብህ። ለምንድን ነው ማድረግ የሌለብኝ? ስመለስ እደውልልሃለሁ። ሲነገር የማይሰማ ልጅ። ለምንድን ነው እኔን የማትመለከተኝ? እንዴት ነው ከኔ ይልቅ እሷ ምርጫ የሆነችው? ቆይ እንዴት ባስረዳ ነው እሷ እንደማትሆን የምትረዳው?
ቆይ ግን ለምንድን ነው የታመምኩም አይመስለኝ? ለምን እሱስ በዚህ ደረጃ ይቀርበኛል? አምላኬ እየፈተንከኝ ነው አይደል? ቆይ ምን ባደርግ ነው የሚሻለኝ?